ጠላት ሰፈሩ በድብቅ ከበባዎች እየከበበው ሳለ በሰላም የሚተኛን ወታደር አስብ። ምንም ማስጠንቀቂያ የለም፣ ምንም ፍንጭ የለም። እየተጠቃ መሆኑ በፍጹም አያውቅም። ጥቃት እንደተፈጸመበት ሲገነዘብ ጦርነቱ ቀድሞውኑ ተጀምሯል። ብዙ አማኞችም ልክ እንደዚሁ ይኖራሉ። ጠላት ሁል ጊዜ በግልጽ መንገድ አያጠቃም። አንዳንድ ጊዜ የሚሰራው በተስፋ መቁረጥ ትኩረትን በመበተን በፈተና በፍርሃትና በውሸት ነው። ምን እየተከናወነ እንዳለ እንኳን ሳታስተውል ከእግዚአብሔር እንዲያርቁ የታቀዱ ስውር ጥቃቶች። ታዲያ በመንፈሳዊ ጥቃት ስር እንዳለ እንዴት ታውቃለህ? መጽሐፍ ቅዱስ ከሚገልጣቸው 4 የማስጠንቀቂያ ምልክቶች እንመልከት። ከሁሉም በላይ ደግሞ እግዚአብሔር እንዴት መዋጋት እንዳለብንና ማሸነፍ እንደሚቻል እንደሚያስተምረን እንዲህ። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። አንደኛ፣ ግልጽ ምንጭ የሌላቸው ችግሮች። ትጨነቃለህ፣ ግን ምንም የተፈጠረ ነገር የለም። ሐዘን ይሰማሃል፣ ግን በእውነታው ዓለም ሲታይ ሕይወት ጥሩ ነው። ድካም ይሰማሃል፣ ነገር ግን የሚያደክም ምንም ነገር አልሰራህም። እና በጣም እንግዳው ክፍል ምንድን ነው? ይህ ከጠላት ዋነኛ ስልቶች አንደኛው ነው። ከየት እንደመጣ ማብራራት አትችልም። አመክንዮ ሊከተለው በማይችልበትና ጎግል ሊረዳው በማይችልበት በማይታየው ዓለም ውስጥ ሆኖ ያጠቃል። ኤፌሶን 6:12 እንዲህ ይላል፣ መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። በሌላ አነጋገር ትክክለኛው ጠላት ሁኔታህ አይደለም፣ አለቃ፣ ገንዘብህ ወይም ጤንነትህ አይደለም። ከትዕይንቱ ጀርባ የሚሰራ መንፈሳዊ ኃይል ነው። መንፈሳዊ ችግርን በተፈጥሯዊ መፍትሄ ለመፍታት መሞከርን ከቀጠልክ ተጣብቀህ ትቀራለህ። ኢዮብ ፍጹም ምሳሌ ነው። ሁሉንም ነገር ካጣ በኋላ ጠላት ጥርጥርንና ተስፋ መቁረጥን በአእምሮ ውስጥ ለመዝራት የኢዮብን ጓደኞች ተጠቀመ። ሆኖም ኢዮብ ጸንቶ ቆመ። ይህ የሆነው ሁኔታዎቹ መልካም ስለነበሩ ሳይሆን እግዚአብሔር ማን እንደሆነ ስለሚያውቅ ነው። የውስጥ ዓለም በቅርብ ጊዜ በጣም ጨለማ፣ በጣም ጫጫታ ቦታ ከሆነ ይህ አሉታዊ አስተሳሰብ ብቻ አይደለም፣ ይህ ጥቃት ነው እና እንደ ጥቃት ሊታከም ይገባል። ሁለተኛው ምልክት ራስን ለማግለል ወይም ለመነጠል መጓጓት ይሰማዎታል። ስልክ መመለስ ታቆማለህ፣ ቤተ ክርስቲያን ትቀራለህ፣ ለራስህ ብቻ ጊዜ እንደሚያስፈልግህ ትናገራለህ። ነገር ግን ሳምንታት ያልፋሉ እና አሁንም ብቻህን ነህ እና በሆነ መንገድ ብዙ በተነጠልክ ቁጥር በነገሮች ላይ ጨለማ ይሰማሃል። ይህ ከጠላት በጣም ጥንታዊና ውጤታማ ከሆኑ ዘዴዎች ውስጥ አንደኛው ነው። በመክብብ 4:9-10 መጽሐፍ ቅዱስ እንዲህ ይላል፣ ድካማቸው መልካም ዋጋ አለውና አንድ ብቻ ከመሆን 2 መሆን ይሻላል። ቢወድቁ አንዱ ሁለተኛውን ያነሳዋልና፣ አንዱ ብቻውን ሆኖ በወደቀ ጊዜ ግን የሚያነሳው ሁለተኛ የለውምና ወየውለት። ጠላት የተገለለ አማኝ ተጋላጭ አማኝ መሆኑን ያውቃል። ብቻህን ስትሆን በአንተ ላይ እውነትን የሚናገር ማንም የለም። ካንተ ጋር የሚጸልይ ማንም የለም። ማን እንደሆንክ የሚያስታውስህ ማንም የለም። እግዚአብሔር ወደ ጸጥታ ጊዜ ሊጠራዎት ይችላል፣ ነገር ግን ወደ ቋሚ የመገለል ሕይወት ፈጽሞ አይጠራዎትም። ሶስተኛው ምልክት ያልተገለጸ እጅግ የከፋ ህመም ወይም የአካል ድካም ነው። በሕክምና ምርመራ ሁሉም ነገር ትክክል ሆኖ ይገኛል፣ ነገር ግን ሁል ጊዜ የሆነ ነገር ለማድረግ ስትሉ ሲከሰት ታያላችሁ እና ሁል ጊዜ መንፈሳዊ ሆኖ ይገኛል። ይህ ማለት ግን ህመም በተሰማችሁ ቁጥር አጋንንታዊ ነው ማለት አይደለም። ነገር ግን አካላዊ ድካም በተለይ በእግዚአብሔር ዓላማና ጎዳና እንዳትሄድ ለማስቆም ሲገለጥ ትኩረት ስጥ።
አካሉ ደረጃውን ከፍ ለማድረግ ወይም ወደፊት ለመራመድ በዝግጅት ላይ ባለ ቁጥር እየደከመ የሚሄድ ከሆነ ይህ መድኃኒት ብቻ ከመውሰድ ይልቅ ሊጸለይበት የሚገባ ጉዳይ ነው። እስካሁን በመልእክቱ እየተባረኩ ከሆነ እባክዎን አንድ አፍታ ይውሰዱና ይህንን ያደርጉ። ቪዲዮውን ላይክ ያደርጉ። ቃሉን በቀጣይነት ተደራሽ እንድናደርግ ይጠቅመናልና። መልእክቱ ይቀጥላል። አራተኛ፣ አጋንንታዊ ህልሞችና የተረበሸ እንቅልፍ። በየሌሊቱ ይነቃሉ። ልቦ በፍጥነት ይመታል። ሊያስወግዱት በማይችሉት ህልም ተቸግረዋል። ወይም በክፍሎ ውስጥ ከባድ መገኘት ይሰማዎታል። ወይም እንቅልፍ ጨርሶ አይመጣም። ሲመጣም ፍርሃትን አብሮ ይዞ ይመጣል። እንቅልፍ እግዚአብሔር ለሕዝቡ የሰጠው ስጦታ ነው። መዝሙር 127 ቁጥር 2 እንዲህ ይላል፣ ለወዳጆቹ እንቅልፍን ይሰጣል። ስለዚህ እንቅልፎ በቋሚነት በፍርሃት በጨለማና በአሰቃቂ ህልሞች ወይም ቅዠቶች የሚታፈን ከሆነ የእግዚአብሔርን ሐሳብ የሚያስተጓጉል ነገር አለ። በዳንኤል 10 ላይ ዳንኤል በተፈጥሮ እያጋጠመው ባለው ነገር ላይ ቀጥተኛ ተጽዕኖ ያደረገ በማይታየው ዓለም ውስጥ የሚዋጋ መንፈሳዊ ጦርነት እናያለን። ምሽቶቹ የጦር ሜዳ ከሆኑ የተሻለ የእንቅልፍ ንጽህና ብቻ አያስፈልጉትም። በመንፈስ ዓለም ውስጥ ምን እየተከናወነ እንዳለ ሊረዱ ይገባል። ከመተኛቶ በፊት በአእምሮውና በክፍሎ ላይ ይጸልዩ። መዝሙር 91ን ያውጁ። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። መኝታ ክፍሉ ገለልተኛ ቦታ አይደለም፣ ቅዱስ ስፍራ ነው። ታዲያ ለነዚህ ጥቃቶች እንዴት ምላሽ መስጠትና መልሰው መዋጋት ይችላሉ? አንደኛ፣ ንስሐ ግቡ እና ክፍት በሮችን ዝጉ። ኃጢአት ለጠላት መሰረት ይሰጠዋል። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙት። መጥፎውን አትቀበሉ። እግዚአብሔር ማናቸውንም ክፉ ነገሮች እንዲገልጥሎ ይጠይቁ። በሕይወቶ ውስጥ ለጠላት መዳረሻ የሚሰጥ ማንኛውንም ነገር እግዚአብሔር እንዲገልጥሎ ይጠይቁ እና በህብረት ተነሱ። ለብቻው መዋጋት ያቁሙ። ከእርሶ ጋር የሚጸልዩ አማኞችን ይፈልጉ። በእርሶ ላይ እውነትን የሚናገሩ እና ሲወድቁ የሚያነሱትን ጠላት ይነጥላል። እግዚአብሔር ግን በህብረት በኩል ይመልሳል። ሁለተኛ፣ በሁኔታ ውስጥ እያሉ ማምለክ ወይም ማመስገን። ዳዊት ሲጨነቅ አመሰገነ። ጳውሎስና ሲላስ በእስር ቤት ሳሉ ዘመሩ እና በሐዋርያት ሥራ ምዕራፍ 16 ቁጥር 26 ላይ ባመለኩ ቅጽበት የእስር ቤቱ በሮች በድንገት ተከፈቱ። ማምለክ ስሜቶን ብቻ አይቀይርም፣ ከባቢ አየርን ይለውጣል። ሶስተኛ፣ ቃሉን እንደ መሳሪያው ይጠቀሙ። ኢየሱስ በምድረ በዳ ከዲያብሎስ ጋር በሶስት ቃላት ተጋፈጠ፣ ተጽፏል። ይህ የእርሶ ንድፍ ነው። ቅዱሳት መጻሕፍትን በአእምሮ፣ በቤቶ፣ በእንቅልፎና በጥሬው ላይ ይናገሩ። ቃሉ መጽናኛ ብቻ አይደለም፣ ሰይፍ ነው። አራተኛ፣ ጾም። አንዳንድ ጦርነቶች በጸሎት ብቻ አይሰበሩ። ማርቆስ ምዕራፍ 9 ቁጥር 29 እንዲህ ይላል፣ ይህ ወገን በጸሎትና በጾም ካልሆነ በምንም ሊወጣ አይችልም። ጾም ሥጋን ያስርባል፣ መንፈስን ግን ይመግባል። ሌላውን ሁሉ ሞክረው ከሆነ ይህ የጠፋው ቁልፍ ሊሆን ይችላል። ጠላት ስትራቴጂካዊ ነው፣ ነገር ግን በእናንተ ውስጥ ከሚኖረው አምላክ የሚበልጥ አይደለም። የሚጀምረው ጥቃት ሁሉ በመስቀል ላይ ቀድሞውኑ ተሸንፏል። እርሶ ሰለባ አይደሉም፣ እርሶ የከበሩ ኖት እና የሚዋጋሉት አምላክ አሉት። ስለዚህ ይጽኑ፣ ይመላለሱና ይዋጉ እና ፈጽሞ እጅ አይስጡ። ይህ መልእክት በእውነት መንፈስ ሆኖ የሚነካዎት ከሆነ ዛሬውኑ ይጀምሩ። የትኛውም የጠላት ተጽዕኖ በኢየሱስም ከሕይወቴ ላይ የተሰበረ ይሁን የሚለውን መልእክት በኮመንት ላይ ያስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል።
በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙ ሙሉጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።